በኦሮምኛ የምትሰማቸው ምስሎች እንግዲህ እኔ ቅድም የተረኩላችሁ እቺ ቀን እንደምትመጣ ነበረ። በቅቶኛል ህይወት እህቶቼ ወንድሞቼ ያስቀየምኳችሁ ካለ ይቅርታ፣ እረፍቴም ስጤ ሞት ብቻ ነው ብላ የተናገረቻቸው ንግግሮች ናቸው። ነገር ግን እነ ኪያን ጨምሮ በኦሮምኛ የተናገሩት ኮሜንታተሮች በቃ እናንተ ናችሁ ለዚህ ሁሉ ያደረሳችኋት ደስ አላችሁ ወይ የሚል በጣም ቁጭት የተሞላበት ንግግር ኪያ ተናግሮ ነበር። እንግዲህ ሌሎችም ልዕልቲና ሌሎችም መሰል ታዋቂ ቲክቶከሮች እነ ኪምፊዳ እነ ሙሴ ሰለሞን ሁሉም በቃ ይሄ ዜናን ኒች የሚሰሩ የኦሮምኛን ትንሾች ያላቸው ሰዎች በሙሉ ይሄንን መርጃ ተቀባብለውት ግን የሞቷ መነሻ ኮሜንታተሮች ናቸው የሚለው። ምክንያቱም በመልኳ በጥርሷ በምታደርጋቸው ድርጊቶች በጣም ብዙ ወቀሶች ሲደርሱባት ነበረ እና በቃ እንጃ እኔ እግዚአብሔርን ምንድነው ማለት ምንድነው ወጣቱን የነካው ነገር እንዴ? ነገ የሚባል ቀን እኮ አለ። እግዚአብሔርን ነገ የሚባል ቀን እኮ አለ። እርብስማ አላቅም። እኔ እግዚአብሔርን ነው የምላችሁ ህይወታችሁ ላይ የቱንም ያህል ጥግ ብትሄዱ የቱንም ያህል ጥግ ብትወጡ ብትወርዱ ብትዋጥጡ ምን ብትሉ ነገ የተሻለ ቀን ነው። ሁሉም ሰው እዚህ ምድር ላይ ያለው ሰው ደስተኛ ሆኖ አይደለም። ጌታን ነው የምላችሁ። ብታረጉ ብትለፉ አያልፍላችሁ ማለት አያልፍም። ግን ሞት ጋር መሄድ መፍትሄ አይሆንም። ምክንያቱም እሱ የሚመጣበት ቀን አለ። ሞት እኮ ራሱ የሚመጣበት ቀን አለ። እግዚአብሔርን ሞት በሚመጣበት ቀን እያለ ለምንኛው ደሱ እንሄዳለን? ወጣቶች እባካችሁ በቃ ልለምናችሁ ነገ ደስ የሚል ቀን አለ። ሞት ጋር መሄድ አይጠበቅባችሁም። እሱ ራሱ ይመጣል። ሲመጣ ያኔ በክብር እግዚአብሔር ጋር እንሄዳለን። እንዲህ ለምንድነው እሱ ጋር ሞት ጋር የምንሄደው? የቱንም ያህል ጥግ ቢደክማችሁ የቱንም ያህል ጥግ ቢደክማችሁ ህይወት አንገሽግሾ እሬት ቢያሰኛችሁ ያ ስሙን እንኳን አልጠራው መቶ በቃ እንደዚህ ብሎ እያለ ተስፋ ቢያስቆርጣችሁ እግዚአብሔርን ይህች ልጅ ምን አሉ ሾው ላይ ያለችው አለች ምን አለች በሉ። እግዚአብሔርን ነው የምነግራችሁ። ነገ አልፎላችሁ ደስተኛ ሆናችሁ የምታመሰግኑበት ቀን ስለሚመጣ ነው ዛሬ ላይ የሚወስዳችሁ። የምሬ ነው። እቺ ትንሽ ሰከንድ ብታልፏት ከዛ በኋላ የተሻለ ትልቅ በረከት ስለሚያገኛችሁ ነው ጠላት አውቆ እቺ ሰከንድ እንዳታልፉ የሚያደርጋችሁ። በጣም ድቅቅ ብላችሁ ተሰብራችሁ ባገኛችሁ ሰዓት ላይ ራሳችሁ እንድታጠፉ የሚያደርጋችሁ ከዛ ደቂቃ በኋላ የሚፈጠሩ ትልቅ ነገሮች ስላሉ እግዚአብሔርን ነው የምላችሁ። ከዛ በኋላ የሚመጣ በረከት ስላለ ነው። ከዛ በኋላ የሚመጣ መነሳሳት ትልቅ ነገር ትልቅ ለውጥ በህይወታችሁ ስለሚመጣ ነው። ከዛስ ተስፋ መቁረጥ በኋላ የምትወስኗት ውሳኔ ነጋችሁን እንደምትቀይረው ስለሚገባው ነው ያ ስሙን ማልጠራው ሐሳብ እየሰጠ እናንተን ወስዳችሁ። ንቁ ወጣቶች ንቁ። እግዚአብሔርን ነው የምላችሁ። ምንም ደስ የሚል ህይወት የለም እንደዚህ ካረጋችሁ በኋላ ራሳችሁን የዘላለም ጸጸት የዘላለም ቁጭት። ለምን ወንድሜ ለምን እህቴ ለምን? እግዚአብሔርን ነው የምላችሁ። ለምን? ነገ እኮ ደስ የሚል ቀን አለ። ነገ እኮ እኛም መሞት ባንፈልግም ኧረ እኔ መሞት አልፈልግም ብትሉ የማይቀር ነገር ነው። ሰው እኮ የማይሆን ነገር ቢል መሞት ማይችል ቢሆን እግዚአብሔር ሞትን ባይፈጥር ኢትስ ፋይን ብላችሁ እሺ። ግን ተፈጥሯል። ቀን አለ ለሁላችንም። ዛሬ እዚህ ጋር መለፍለፌን አትዩ፣ ነገ እንሞታለን። እግዚአብሔር በቃ ይዛኔ ጥቅል ብለን አትሂዱ ሞት ጋር እግዚአብሔርን አትሂዱ። እግዚአብሔር በቃ ሞት ጋር አትሂዱ። ራሱ ይመጣል። እናንተ ፈለጋችሁትም ጠላችሁትም ነገ እኮ ራሱ ሲመጣ ተጥቅልለን እንሄዳለን። ለምን ያ ቀን እስኪመጣ ይደክመናል? ለምን? የመጣንበት እኮ ዓላማ አለ። እግዚአብሔር እናንተ እቺን ሐሳብ ከሰጣችሁ በኋላ ከዛ በኋላ የሚመጣ ትልቅ በረከት ህይወታችሁ ላይ ስለሚመጣ ይሄንን ስለሚያውቅ ነው እናንተ እንደዚህ የሚያደርጋችሁ። እንደዚህ የምታስቡ ሰዎች ዛሬ ላይ ደከማችሁ ሰዎች ነገ ላይ የሆነ ትልቅ አቅም የመፍጠር ነገር ስላላችሁ አውቆ ይሄ ስለሚያውቅ ነው እርሱ ሐሳቡን የሚሰጣችሁ። ለምን ያ ነገራችሁ እንዳታደርጉ።
እግዚአብሔርን ነው የምላችሁ። እስቲ ተመልከቱ። እናት እርጉዞና ሆዳቸው ውስጥ ያሉ ልጅ የሚያስወርዱ ሰዎች እግዚአብሔር በጣም የሚፈልጋቸው ልጅ ናቸው። በጣም ተስፋ ቆርጠው ገመድ ምናምን ጋር የሚሄዱ ሰዎች ነገ ላይ ትልቅ ዴስቲኒ ያላቸው ሰዎች ናቸው። ለምንድነው አቅማችሁ የምትገሉት? ለምንድነው ራሳችሁን የምትደብቁት? ለምንድነው ራሳችሁን ትንሽ የምታደርጉት? ለምን? ምሬን ነው የምነግራችሁ። ዛሬም እህቴ ወንድሜ ይህን ነገር እያሰባችሁ ከሆነ እናንተ ትልቅ ቦታ ስለምትደርሱ ነው ሴጣን እንደዚህ እያላችሁ ያለው። ስሙን እንኳን መጥራት አልፈልግም። እግዚአብሔርን ነው የምላችሁ። እናንተ ትልቅ አቅም ውስጣችሁ ስላለ ነው ውስጣችሁ የሚደክመው። ግን ያቺ ሀሳብ ከመጣችላችሁ ከሰከንድ በኋላ አልፈልግህም ብላችሁ ጥላችሁ እርግፍ አድርጋችሁ ውሳኔ ስትወስኑ ትልቅ ቦታ ትደርሳላችሁ። እግዚአብሔርን ነው የምላችሁ። ትልቅ ቦታ ነው የምትደርሱት። እላይ ምንም የለም። ከእግዚአብሔር ጋር ያልተስማማ ሰው እላይ ምንም አይጠብቀውም። ከምድር የበለጠ ሲሆን ነው የሚጠብቀው። ለምንድነው ዘላለማችሁ የምታስጨንቁት? ለሚያልፍ ተራ ለሆነች ዓለም ዛሬ ቢሞላላችሁ ነገ ለማይሞላላችሁ ዓለም ከዛስ ዛሬ ደግሞ ይችን ደቂቃ ብታልፉት ነገ ሚገርም በረከት እየጠበቃችሁ ሚገርም መባረክ እየጠበቃችሁ ከፊታችሁ። ለምን ወንድሜ እህቴ ንቁበት። እዚህ ይሰጣለኝ እውነት ይቻለም ላይ ንቁባት። እና እህቴ ትልቅ መልእክት አስተላልፋልናለች። ትልቅ ነገር አጋርተናለች። እግዚአብሔር ነፍሷን ይማረው። እንግዲህ እግዚአብሔር ነፍሷን በአጸደ ገነት ያኑርልን። እና ሌሎቻችሁ ግን ከዚች እህቴ ተማሩ። ሶሻል ሚዲያ ያጠፋችኋል። በጥሩ ነገር ተጠቀሙት። ማንም ምንም ቢላችሁ ነቃችሁ ላይ ምንም ያመጣው ነገር የለም። ስለዚህ ቢ ስትሮንግ ከእግዚአብሔር ጋር ያላችሁን ቅርበት አጠንክሩ። ዛሬ አንድ የመጨረሻ ነገር ልንገራችሁ። ይህቺን ደቂቃ ሀሳብ የሰጣችሁን ብታልፉት ነገ ወይም ከዛች ደቂቃ በኋላ ትልቅ አቅም መፍጠር ትችላላችሁ። እመኑኝ። ያቺ ልጅ ምን አለች በሉ እሺ። እና በጣም ነው ልቤ የተሰበረው። ማለት ያዘንኩት ባይሆን ደስ ይለኝ ነበረ። እና ነፍስሽ በሰላም ትረፍ። እና ወንድሞቼ እህቶቼ ንቁ እያልኩኝ የዛሬውን ቪዲዮ በዚህ ያበቃለሁ። መልካም ነገሮችን ለመዘገብ ያብቃል።